እኔ በነበርኩበት አጥቢያ በሽጉጥ ሰው ደረቱን ብሎ የገደለ ለጊዜው ክህነቱ የተነሳ ካህን ከተወሰነ ዓመት በኋላ አዘናግተው ሌላ ቦታ መድበው መስቀል ሲያሳልም ታይቷል። ክህነት የጌታችን የመድኃኒታችን ኢየሱስ ክርስቶስ እንድንበት የሰጠንን ልዩ ጸጋ ተተኪነት የሌለውን ክህነት እንደዚህ መጫወቻ ለምን አረግ ነው? እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለን ሰዎች ምን ሆነናል? ምንድን ነው የሆነው? አሁን እኮ ከሚያክሙት የበለጠ የሚያጣሉት የሚያለያዩት ምዕመናንን የሚያስለቅሱና የሚያስመርሩ በዙ። በቅርብ ጊዜ ወደ አሜሪካ የሰማችሁት አለ። የተለያዩ ሴቶች ልጅ ወልዶ ሲያበቃ ክህነት ፈርሷል፣ እባክህ ንስሐ ገብተህ በአስተዳደር ስራ በአንዳንድ አገልግሎት ጽና፣ እንግዲህ ሰውነህና ወድቀሃል ሲባል እኔ የከሌ ብሔረሰብ ስለሆንኩ ነው እንጂ የተከሰስኩት የኔ ቢጤዎች እኔ እንደማረገው እያደረጉ ምንም አልሆኑም አለ። እንግዲህ ብዙዎቻችን ርኩሰትን ስለሰራን ርኩሰት ለካህናት ይገባል እንደማለት ያለ ክርክር ነው። ደካማ ሆኜ ወድቅ ያለውና ንስሐ ገብቼ እንደ አንድ ምዕመን በአገልግሎት በእግዚአብሔር ምሕረትን እየተጠባበቅኩ እኖራለሁ እንደማለት እኔ እንትን ብሔር ስለሆንኩ ነው የኔ የተነገረው ብሎ የሚከራከር ክህነቱን ለማስመለስ ብር የሚሰጥ በብር መሸጥ ስለተጀመረ እንደ ሲሞያንያን ከአሜሪካ እስከ አዲስ አበባ የሚጓዝ ቄስ ነኝ ባይ ታገኛላችሁ። በኢትዮጵያ ቤተክርስቲያን ምን አጋጥሞን ነው ዊዝደም ወይንም ጥበብ አጥተው ዘር የሚቆጥሩ ጎጥ የሚቆጥሩ በገንዘብ የሚባሉ ጉቦ ሰጥተው የሚቀጠሩ ጉቦ ተቀብለው የሚቀጥሩ ዘር የሚቆጥሩ ካህናትን እንዴት አፈራን? ምን ሆነን ነው? መቼ ነው እንዲህ አይነት የውድቀት መንገድ የጀመርነው የሚለውን እንመርምር። ምክንያቱም አሁን ካለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰደድ፣ መጨፍጨፋችን፣ መገደላችን፣ መነወራችን ሁሉ እግዚአብሔር ስለጠላን ነው። እግዚአብሔር ጣልቶናል። ቤተ መቅደሱን ተጫውተንበታል። እያንዳንዳችን ቤተ መቅደስ ነን፣ እያንዳንዳችን ረክሰናል። ስለዚህ ካህኑ ርኩሰታችን የሚያጥብልን ወደ ከፍታችን የሚመልሰን ከክርስቶስ የሚያገናኘን ራሱ ጎጠኛ፣ ዘረኛ፣ ገንዘብ አሳዳጅ፣ ሐሜተኛ የንስሐ ልጆቹን ኃጢአት ለሌላ ሰው የሚነግር እንዳውም የፖለቲካ ስራ የደህንነት ስራ የሚሰራ ሰው ሁሉ የተገኘበት ሁኔታ ውስጥ የወደቅነው ከመቼ ወዲህ ነው? ምንድነው እንዲህ ያደረገን? ማን ነው የጣለን? ማን ነው ታላቁ መድኃኒታችንን እንደዚህ እንድንጫወትበት ያደረገን? ካህን ሆኖ ዘረኛ እንዴት ሊፈጠር ቻለ? ካህን ሆኖ ሀብት አሳዳጅ እንዴት ሊፈጠር ቻለ? በቅዳሴው ራሱ በቅዳሴ አትናቴዎስ ይመስለኛል፣ በቅዳሴ ኤጲፋኒዎስ ወርቅ የሚወዱ ይነቀሉ ብሎ ራሱ ቀድሶ ሲወጣ ግን አስተዳደር ጽሕፈት ቤት ገብቶ ሙዳየ ምጽዋት የሚዘርፍ ቅዳሴውን እንደ ስራ እንደ ሙያ ያዘ እንጂ ቅዳሴ የሚያስተላልፈው መልእክት እንደ እምነት አልያዘውም ማለት ነው። አንዱ ውድቀታችን እምነት ሳይኖረን የአገልግሎት ሙያ የቃል ትምህርት ተምረን ሳናምን አገልጋይ በመሆናችን ቅጥረኞች በመሆናችን ነው። ምንደኞች በመሆናችን ይመስለኛል። ሌላ ምክንያት ይኖራል። እሱ በደንብ አስቡበት። አንድ አባት ክህነት ሳይኖረው ካህን ነኝ ብሎ እስከ አበምኔትነት በአንድ ገዳም ደርሶ ክህነት ሳይኖረው እየቀደሰ ኖሮ ዕለተ ሞቱ ደርሶ ሲጣጣር አባ ለጹን መጥተው ሲያናግሩት መላእክተ ጽልመት የዚህን አበምኔት ሊወስዱ ነፍሱን ሊወስዱ ተሰብስበው ለአባ ለጹን ይገለጻል። አባ ለጹን በጣም ይደነግጣሉ። ምክንያቱም አበምኔቱ በቅድስና በታላቅነት እንደኖሩ ነው የሚታመነው። ልጆቻቸው መነኮሳት ተሰብስበው ያለቅሳሉ። አባ ለጹን ግን ሰውየው በአጋንንት ተከበው ያያሉ። እንዴ አባቴ ምንድን ነው የማየው ሲሏቸው፣ አይ መነኮሳቱን ከኔ ፈቀቅ አድርግና ሚስጥሩን ልንገርህ ልናዘዝ ብለው ክህነት ሳይኖራቸው ሲቀድሱ እንደኖረ ውዳሴ ከንቱ ክብር በስልጣንና በክህነት የሚገኝን ነገር እንዴት ሲሹ እንደኖሩ
በዛ ምክንያት ነፍሳቸው ልትወጣ ስትል መላእክተ ጽልመት እንደተላኩባቸው ይናዘዛሉ ሰውየው። በዚህ ዘመን ያጋጠመን ግን በዚህ ቤት ውስጥ ያሉ ሰዎች ለዚህ አይነት ታላቅነት ተጠርተው የገንዘብ የተለያዩ ለመጥራት የሚያሳቅቁ ነገሮች፣ የፖለቲካ ባርነት፣ የአድባይነት፣ የቡድነኝነት፣ የጎሰኝነት የተለያየ ፈተና ውስጥ ወድቀው እናያለን። ጤና ይስጥልኝ፣ እንደምን ሰነበታችሁ ወዳጆቼ? ሰሞኑን ጠፍቻለሁ። ትንሽ የጤና ጉዳይ አጋጥሞኝ ነው የጠፋሁት። እንዳንረሳሳ ብዬ ነው ብቅ ያልኩት። ብቅ ያልኩበት ርዕስ ሰሞኑን በርቀትም በቅርበትም በየሚዲያው የምናየው የቤተ ክርስቲያን የውስጥ ችግሮች፣ በተለይ ካህናቶቻችንና አባቶቻችንን እያጋጠሙ ያሉ ፈተናዎች፣ የግልና የውል ፈተናዎችን በስፋት እየተነገሩ ስለሆነ ዝም ብሎ ከማየት ምዕመናንም ግራ መጋባት፣ ማዘን፣ መበተን፣ ወደ መናፍቃን ጎራ መሄድ ምልክት ስላለ ብንነጋገር ምናልባት ይህንን ፍልሰታችንን በሚቀንስ ደረጃ አስተዋጽኦ ማድረግ ከቻል ብዬ በምትመለከቱት ርዕስ መጥቻለሁ። በኦርቶዶክሳዊ ቅድስት ቤተክርስቲያን ውስጥ በሁሉም ደረጃና አጥቢያ ሰላም ለምን ታጣ የሚል ነው ርዕሱ። ይሄን አይነት ችግርስ ከወዴት አገኘን? ምንድን ነው እዚህ ውስጥ የከተተን? ምንድን ነው ለዚህ ያበቃን? የሚል ጥያቄ ለማጫር መልስ ለመስጠት ሳይሆን እንዳው በእኛ ዘመን በቲፎዞ፣ በግርግር፣ በጩኸት፣ በፕሮፓጋንዳ ሃይማኖትንም እንደ ፖለቲካ፣ አባትንም እንደ ፖለቲከኛ ባለስልጣን በፕሮፓጋንዳ የመደገፍ የማስዋብ መልካሙን የማጠልሸት ሁሉ ስለመጣብን አባቶቻችን የቀደሙት ስለ ክህነት ምን አሉ? ምን አይነት ኃላፊነት አለበት? ምን አይነት ክብር አለበት? ታላቅነቱ ምን ያህል ነው? ለኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከክህነት የሚበልጥ ቁልፍ የለም። ያለ ክህነት ልጅነት አይገኝም። ያለ ክህነት በመንፈስ ቅዱስ መታተም አይቻልም። ያለ ክህነት የአምላክን ስጋና ደም ተቀብሎ ድነት ማግኘት አይቻልም። ያለ ክህነት ምንኩስና የለም። ምክንያቱም መቀደስ መቁረብ ግዴታ ስለሆነ ይህ ሁሉ የሚገለገለው በካህን ነው። ይህንን ታላቅ የነፍሳችንን ጉዳይ የኦርቶዶክሳዊት ቤተክርስቲያን መሰረት የሆነውን ነገር ምን አበላሸብን? ለምንድን ነው ረብሻ የሆነው? በዓለም አቀፍ ደረጃ ነው ረብሻችን። አሜሪካ ስትሄዱ፣ አውሮፓ ስትሄዱ፣ አፍሪካ ውስጥ ስትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥቢያ ባለበት ሰበካ ጉባኤ ውስጥ ሰበካ ጉባኤና አስተዳደሩ መካከል ህዝቡና የአጥቢያው አስተዳደር መካከል ህዝቡና የሀገረ ስብከቱ ሊቀ ጳጳስ መካከል ሰላም የለም። በጸጥታ በመተማመን መነጋገር የለም። በመንፈሳዊነት መነጋገር የለም። ምንድን ነው ይሄን ሁሉ ያመጣብን? የሰውን ነፍስ ስለሰው ስለሚፈልሱ ሰዎች በክፉ ፖለቲካ አእምሯቸው ታጥቦ የጥምቀት ወንድሙን የሚጠላ የሚገድል ሰው ሲፈጠር የእረኝነት መጥፋት፣ ከቅድስት ሥላሴ ተወልደው ሲያበቁ በቋንቋ በክልል በቦታ ተደራጅቶ መጠላላት፣ እንዲህ የሚያደርጉ ሰዎች መቼስ መንግስተ ሰማያት ሊወርሱ አይችሉም።
ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ፣ ፍሬ የሚያፈራውን አባቴ ይንከባከበዋል፣ በግንዱ ላይ እንዲቆይ የበለጠ እንዲያፈራ፣ ፍሬ የማያፈራውን የሌሎቹን ፍሬ ማፍራት እድል እንዳያበላሽ እየቆረጠ ይጥለዋል፣ ይደርቃል፣ ያም ተሰብስቦ ወደ እሳት ይገባል እያለ ምን ያህል ኃያል ከባድ የሆነ ክህነት የክህነት ጉዳይ ምን ያህል አንገብጋቢ እንደሆነ ጌታችን ራሱ ያሳየናል። እኔ እንደው ለማሳሰብ ያህል የቀደሙ አባቶች እስከ 3ኛው መቶ ክፍለ ዘመን ቤተክርስቲያን እነ ሊዮን ቤተክርስቲያንን ጥለው እስከሄዱበት በፊት እስካለው የነበሩ አባቶቻችን ስለ ክህነት ምን ይሉ ነበረ? በጣም ብዙ እንግዲህ ስለ ክህነት የጻፈው ቅዱስ አግናጢዮስ ነው። ዮሐንስ አፈወርቅ፣ ባስልዮስ፣ ቅዱስ ቄርሎስ፣ ቅዱስ ሲፕሪያን እነዚህ ሁሉ ግሪጎሪ፣ ቅዱስ ጎርጎሪዮስ ነባቤ መለኮት፣ ቅዱስ ኢራኒዮስ የሊዮኑ እነዚህ ሁሉ በሁለተኛው መቶ ክፍለ ዘመን በአራተኛው የኢየሩሳሌሙ ቄርሎስ፣ ቅዱስ ቄርሎስ፣ ቅዱስ አትናቴዎስ ታላቁ የእስክንድሪያው ሰማዕቱ ጀስቲን በ150 ዓመተ ምህረት እንደዚህ አባቶች ስለ ክህነት ምን ተናገሩ? እኛ ምን ስተን ነው የጦርነት የመጣላት ማዕከል ቤተክርስቲያንን ያደረግናት የሚለውን ጥያቄ እንድንመልስ አባቶች ያሉትን በትንሹ ላንሳ። ከዛ በፊት ግን ሰኔ 17 ቀን የሚነበብ የአባ ለትጹን ታሪክ ትልቅ ነገር ያስተምረናል። አባ ለትጹንን ስንክሳሩን አንብቡት እናንተ። ክህነት ምን ያህል ታላቅ እንደሆነ አንድ አባት ክህነት ሳይኖረው ክሃን ነኝ ብሎ እስከ አበምኔትነት በአንድ ገዳም ደርሶ ክህነት ሳይኖረው እየቀደሰ ኖሮ ዕለተ ሞቱ ደርሶ ሲጣጣር አባ ለትጹን መጥተው ሲያናግሩት መላእክተ ጽልመት የዚህን አበምኔት ሊወስዱ ነፍሱን ሊወስዱ ተሰብስበው ለአባ ለትጹን ይገለጻል። አባ ለትጹን በጣም ይደነግጣሉ። ምክንያቱም አበምኔቱ በቅድስና በታላቅነት እንደኖሩ ነው የሚታመነው። ልጆቻቸው መነኮሳት ተሰብስበው ያለቅሳሉ። አባ ለትጹን ግን ሰውየው በአጋንንት ተከበው ያያሉ። እንዴ አባቴ ምንድነው የማየው ሲሏቸው፣ አይ መነኮሳቱን ከኔ ፈቀቅ አድርግና ሚስጥሩን ልንገርህ ልናዘዝ ብለው ክህነት ሳይኖራቸው ሲቀድሱ እንደኖረ ውዳሴ ከንቱ ክብር በስልጣንና በክህነት የሚገኝን ነገር እንዴት ሲሹ እንደኖሩ በዛ ምክንያት ነፍሳቸው ልትወጣ ስትል መላእክተ ጽልመት እንደተላኩባቸው ይናዘዛሉ። ሰውየው መጨረሻ ነፍሳቸው ትወጣለች። አባ ለትጹን አልቅሰውላቸዋል። እግዚአብሔር ማረው ብለው ለምነዋል። ግን አባ ለትጹን የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ እስከመሆን በቅድስና በተጋድሎ በእግዚአብሔር ቸርነት ጌታ እየተገለጸ የሚያናግራቸው አባት ስለነበሩ የዚህ አበምኔት ነፍስ የት ገባች ብሎ አባ ለትጹን ጠየቀ። ሲኦል ገብታለች። እንዴ አንተ ቃል ኪዳን ሰጥተኸኝ የለው አንተ የፈታኸው የጸለይክለት ያዘንክለት ምርልሃለሁ ብለኝ እንዴት ይህን አባት ሲኦል ተከተዋለሁ ማርልኝ ብለው ከጌታ ጋር ሲከራከር ያሳያል ስንክሳሩ። መጨረሻ ግን ክርስቶስ የመለሰው ነው ዋናው የክህነትን ታላቅነት የሚያሳየው። ሁሉንም ጥፋት እምራለሁ ይምራል። ምክንያቱም መማሪያው ግን ክህነት ነው። ምክንያቱም በንስሐ በኩል አይደለ የምንማረው፣ መማሪያው ክህነት ነው። እምራለሁ። ነገር ግን በመማሪያው የቀለደ መማሪያ ያቺ መፍቻዋ በቁልፏ የተጫወተ ክህነት ሳይኖረው ካህን ነኝ ያለው ሰውዬ ልምረው አልችልም አለ ጌታ። እርሱን ካህን ብለው በእርሱ ተጠምቀው በእርሱ ቆርበው በእርሱ ተታለው የጠፉ ብዙ ልጆቼ አሉ፣ አልምረውም አለ። እንግዲያው ካልማርከው እኔን አጥፋኝ አለ አባ ለትጹን። ጌታችን ደግሞ አባ ለትጹንን ይወደዋልና አባ ለትጹንን ከሚያጠፋ ይልቅ ሌላ ምን አለ?
ልምረው አልችልም፣ አይማርም። ኃጢአቱ ምሕረት የሚገባው አይደለም። አንተም እንዳጠፋብኝ አንተንም አላጠፋም፣ ቃል ኪዳኔንም አከብራለሁ። ባይሆን እቺ ነፍስ እንዳልተፈጠረች ላድርግ እንጂ ከሲኦል ላወጣት እና ከቅዱሳን ጋር ላስቀምጣት አልችልም። የቅድስና በሩን ዘግቶታል። ቁልፍ ሳይኖረው ቁልፍ አለኝ ብሎ ነፍሳትን አስቷል ብሎ የክህነትን ታላቅነት በክህነት ምን ያህል መጠንቀቅ እንዳለብን በዚህ በስንክሳር ሰኔ 17 ባለው ታሪክ አስተምሮናል። ይህን ካልኩኝ እስቲ ቀደምት አባቶቻችን ምን ይሉ ነበረ? የመጀመሪያውን እንግዲህ በ100 ዓመተ ምህረት አካባቢ የነበረውን ቅዱስ አግናጢዮስ አንጾኪያን እናንሳ። ወደ ሮም ሊሰቅሉት ለአንበሳ ሊሰጡት ሲወስዱት እንግዲህ 3 ወር አካባቢ መርከብ ላይ ቆይቷል እና ይጽፍ ነበረ ለአብያተ ክርስቲያናት እያጽናና ወደ ሰማዕትነቱ ሲሄድ እና ከጻፋቸው ደብዳቤዎች ውስጥ የተገኙ ስለ ክህነት የተነገሩትን ነው የማነሳው። ምን ይላል? ኤጲስቆጶስ እግዚአብሔር አብ ፈንታ ሆኖ ወይንም እጅ ሆኖ ይታያል በምዕመናን መካከል ማለት ነው፣ እንደ እግዚአብሔር አብ። ቄስ ደግሞ እንደ ሐዋርያት ጉባኤ ተወካይ፣ ዲያቆን ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስን አገልግሎት ያመለክታል። ሶስቱን ተመልከቱ። ኤጲስቆጶሱ ራሱ ይሄ አባት ቅዱስ አግናጢዮስ በራሱ ደብዳቤ ምን ብሏል? ኤጲስቆጶስ ባለበት ቤተክርስቲያን አለች ይላል። ምን ማለት ነው? ቤተክርስቲያን አለች ማለት ቤተክርስቲያን ቅድስቲቷ ቤተክርስቲያን አለች ካል ክርስቶስ አለ። ክርስቶስ አለ ካልን ማን አለ? ቅዱሳን መላእክቱ፣ በሰማይ ያሉ ቅዱሳን፣ በምድር በተጋድሎ ያሉ ምዕመናን አሉ ማለት ነው። እነሱ ካሉ ክርስቶስ ራስ ሆኖላቸዋል ማለት ነው። ክርስቶስ ራስ፣ በሁሉ ያለ ክርስቶስ፣ በሁሉ የመላ በዚህ ቦታ የለም አለ የማይባል ዓለምን በእጁ የያዘ ክርስቶስ ራስ የሆነላት ቤተ ክርስቲያን ኤጲስቆጶሱ ያለባት ኩላዊትነት ማለት እሷም በሁሉ አለች። በሁሉም ለሁሉም ማገልገል፣ ለሁሉም መጸለይ፣ ሁሉንም የመፍታት ስልጣን ያላት የክርስቶስ አካሉ ናት ለማለት ኤጲስቆጶስ ባለበት ቤተ ክርስቲያን አለች ይላል። ኤጲስቆጶሱ በእግዚአብሔር አብ ፈንታ አድርጎ ያሳያል። ይሄ ነው አንድነታችን። አሁን የምናወራው ይህን ታላቅ የሊቀ ካህን ክርስቶስን ክህነት በክርስቶስ ስጦታና ጸጋ፣ ቸርነት፣ ለጋስነት ለሰው ልጅ ተሰጥቶ ሰውን እንዲያገለግል የተደረገበት ልዩ የሆነ መተኪያ የሌለው የመዳኛ መንገድና መድኃኒት ነው ክህነት። አሁን የምናወራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ክህነት ነው የመጣ ነው፣ በዚህ መንገድ ነው የመጣ ነው። በዚህ ዘመን ያጋጠመን ግን በዚህ ቤት ውስጥ ያሉ ሰዎች ለዚህ አይነት ታላቅነት ተጠርተው የገንዘብ የተለያዩ ለመጥራት የሚያሳቅቁ ነገሮች፣ የፖለቲካ ባርነት፣ የአድባይነት፣ የቡድነኝነት፣ የጎሰኝነት የተለያየ ፈተና ውስጥ ወድቀው እናያለን። ቅዱስ ሲፕሪያን የካርቴጁ በ3ኛው መቶ ክፍለ ዘመን እሱም እንደዚህ ይላል። ራሱ ቢሾፕ ወይንም ሊቀ ጳጳስ ወይንም ኤጲስቆጶስ ቤተ ክርስቲያን ነው ይላል። ቤተ ክርስቲያንም ኤጲስቆጶስ ናት፣ በኤጲስቆጶስ ናት፣ በኤጲስቆጶስ ውስጥ አለች። ኤጲስቆጶሱ ቤተክርስቲያን ውስጥ the bishop is in the church and the church is in the bishop ይላል። ደብዳቤ 66 የሚለው የተጻፈው ላይ ነው ይህንን ጥቅስ የምታገኙት። ቅዱስ ዮሐንስ አፈወርቅ ደግሞ በአራተኛው የነበረው ሁላችንም የምናውቀው ቅዱስ ጳውሎስን መልእክታት፣ ሌሎቹንም ወንጌላት የተረጎመልን ቅዱስ ዮሐንስ አፈወርቅ በትምህርቱ የሚታወቅ ነገስታትን በመገሰጽ የሚታወቅ የክህነት የጵጵስና ምሳሌ የሆነ ቅዱስ ዮሐንስ አፈወርቅ ደግሞ ምን ይላል? ካህን በክርስቶስ ቦታ ለሰው የሚቆም ነው
በክርስቶስ ቦታ የሚቆም ነው። the priest stands in the place of Christ ካህን በክርስቶስ ቦታ የሚቆም ነው። the priesthood የሚሉ 6 መጽሐፎች አሉት። እዛ ውስጥ አንዱ 3.6 ቁጥር የተሰጠው ላይ ነው። on the priesthood 3.6 ላይ ነው እንደዛ የሚለው the priest stands in the place of Christ ካህን በክርስቶስ ቦታ ይቆማል። ይሄን ይዛችሁ እኛ አጥቢያ አንዳንድ አጥቢያ ስትመጡ ካህን በእውነት በክርስቶስ ቦታ የቆመ ነው ወይስ በጎጡ የቆመ ነው? ለገንዘብ የቆመ ነው ወይስ ለሕይወት ለነፍስ የቆመ ነው? ጳጳስ ለፖለቲካ የቆመ ነው ወይስ በክርስቶስ ቦታ የቆመ ነው? ምንድን ነው በእኛ ቤት እየታየ ያለው በዚህ ዘመን? ምን አጋጠመን እያልን እንድናስብ ነው ይሄን የማመጣው። ሕይወታችን ነው ልንዘነጋውና በዲፕሎማሲ በሽምግልና በእናስታርቃችሁ ይቅርብን ካንተም ይቅር ካንቺም ይቅር የሚባል አይደለም። የክህነት ነገር ቀኖና አለው፣ ሕግ አለው። ያጠፋውን አጥፍተሃል ተመለስና በዚህ ደረጃ በተባለልህ በተሰጠህ ደረጃ በሊቀ ካህን ክርስቶስ ጸጋ በተሰጠህ ደረጃ ተገኝ ነው የሚባለው እንጂ ማሸማገል የለም። ንስሐ ማስገባትና መመለስ ነው። አሁን የተጀመረው እንደ ፖለቲካ አንዱን ሌባ ከሌባ ጋር ማደራደርና ርኩሰትን የማህበር አገልግሎት አስመስሎ መደበቅ ነው ያለው። በዚህ መሰረት ሕይወት ልናገኝ አንችልም። እርስ በርስ አንዳችን እያጠፋን ነው የምንቀጥለው። ቅዱስ ዮሐንስ አፈወርቅ ምን ይላል ደግሞ ካህን ነፍስን እንዲያክማት ነፍስንም ስጋንም እንዲያክም ስልጣንና አደራ የተሰጠው አገልጋይ ነው። ከክርስቶስ ስልጣንና አደራ የተሰጠው ታላቅ አደራ የተሰጠው የነፍስም የስጋም ሐኪም ነው ይላል። አሁን እኮ ከሚያክሙት የበለጠ የሚያጣሉት የሚያለያዩት ምዕመናንን የሚያስለቅሱና የሚያስመርሩ በዙ። በቅርብ ጊዜ ወደ አሜሪካ የሰማችሁት አለ። ከተለያዩ ሴቶች ልጅ ወልዶ ሲያበቃ ክህነት ፈርሷል፣ እባክህ ንስሐ ገብተህ በአስተዳደር ስራ በአንዳንድ አገልግሎት ጽና፣ እንግዲህ ሰው ነህና ወድቀሃል ሲባል እኔ የከሌ ብሔረሰብ ስለሆንኩ ነው እንጂ የተከሰስኩት የኔ ቢጤዎች እኔ እንደማረገው እያደረጉ ምንም አልሆኑም አለ። እንግዲህ ብዙዎቻችን ርኩሰትን ስለሰራን ርኩሰት ለካህናት ይገባል እንደማለት ያለ ክርክር ነው። ደካማ ሆኜ ወድቅ ያለውና ንስሐ ገብቼ እንደ አንድ ምዕመን በአገልግሎት በእግዚአብሔር ምሕረትን እየተጠባበቅኩ እኖራለሁ እንደማለት እኔ እንትን ብሔር ስለሆንኩ ነው የኔ የተነገረው ብሎ የሚከራከር ክህነቱን ለማስመለስ ብር የሚሰጥ በብር መሸጥ ስለተጀመረ እንደ ሲሞያንያን ከአሜሪካ እስከ አዲስ አበባ የሚጓዝ ቄስ ነኝ ባይ ታገኛላችሁ። እኔ በነበርኩበት አጥቢያ በሽጉጥ ሰው ደረቱን ብሎ የገደለ ለጊዜው ክህነቱ የተነሳ ካህን ከተወሰነ ዓመት በኋላ አዘናግተው ሌላ ቦታ መድበው መስቀል ሲያሳልም ታይቷል። ክህነት የጌታችን የመድኃኒታችን ኢየሱስ ክርስቶስ እንድንበት የሰጠንን ልዩ ጸጋ ተተኪነት የሌለውን ክህነት እንደዚህ መጫወቻ ለምን አረግ ነው? እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለን ሰዎች ምን ሆነናል? ምንድነው የሆነው? ምንድነው እንዲህ ያደረገን? ማን ነው የጣለን? ማን ነው ታላቁ መድኃኒታችንን እንደዚህ እንድንጫወትበት ያደረገን? ካህን ሆኖ ዘረኛ እንዴት ሊፈጠር ቻለ? ካህን ሆኖ ሀብት አሳዳጅ እንዴት ሊፈጠር ቻለ? በቅዳሴው ራሱ በቅዳሴ አትናቴዎስ ይመስለኛል፣ በቅዳሴ ኤጲፋኒዮስ ወርቅ የሚወዱ ይነቀሉ ብሎ ራሱ ቀድሶ ሲወጣ ግን አስተዳደር ጽሕፈት ቤት ገብቶ ሙዳየ ምጽዋት የሚዘርፍ ቅዳሴውን እንደ ስራ እንደ ሙያ ያዘ እንጂ ቅዳሴ የሚያስተላልፈው መልእክት እንደ እምነት አልያዘውም ማለት ነው። አንዱ ውድቀታችን እምነት ሳይኖረን የአገልግሎት ሙያ የቃል ትምህርት ተምረን ሳናምን
አገልጋይ በመሆናችን ቅጥረኞች በመሆናችን ነው። ምንደኞች በመሆናችን ይመስለኛል። ሌላ ምክንያት ይኖራል። በደንብ አስቡበት። ቅዱስ ባስልዮስም እንደዚሁ ዮሐንስ አፈወርቅ እንዳለው ነው የሚለው። ካህን ናዛዥ ነው። ካህን ንስሐ ይቀበላል። ስለዚህ ነፍስን ያክማታል። ለነፍስ መድኃኒት ይሰራላታል። ቀኖና ይሰጣታል። ትምህርት ይሰጣታል። ዝንባሌዋ ከክፋትና ከዓለማዊነት ክርስቶስን እንድታይ ስለሚያደርጋት መጀመሪያ ወደ ስነ ፍጥረት ሰው በተፈጠረበት ልክ እንዲገኝ አድርጎ ያስተምራታል። ከዛ ከፍጥረት በላይ ከክርስቶስ ተዋህዶ የፍጥረታት ፈጣሪን እንዲመስል ያደርገዋል። ካኖኒካል ሌተር 217 ቀኖናዊ ደብዳቤ ባስልዮስ ላይ ነው ያለው። ናዛዥ፣ አጽናኝ፣ አስተማሪ፣ ሐኪም ነው። ቅዱስ ጎርጎርዮስ ነባቤ መለኮት ምንድነው የሚለው? ካህን የጽናት ሰራተኛ ነው። ልጆቹን ከኃጢአትና እግዚአብሔርን ከሚያስቀይሙ ዝንባሌዎቹ ከስጋና ከነፍስ ከሐሳብ ከነዛ ክፉ ነገሮች ሁሉ የሚያጸዳ ነው። ከማጽዳቱ በፊት ግን ራሱን ማጽዳት አለበት ይላል። አዎ በእንግሊዝኛው ስቴትመንቱ ይላል። ይሄ ኦሬሽን 2 ላይ ነው ያለው። It is necessary first to purify oneself before purifying others, to become wise before making others wise, to become light before enlightening. ሌላውን ከማንጻቱ በፊት ካህን ራሱን ማንጻት አለበት። ተመልከቱ። ሌላውን ጥበበኛ አድርጎ በነፍስ ወደ እግዚአብሔር ከመመለሱ በፊት ራሱ ጥበበኛ መሆን አለበት። ሌላውን ከማብራቱ በፊት ለሌላው ብርሃን ከመሆኑ በፊት ራሱ ብርሃን መሆን አለበት ካህን ይላል ቅዱስ ጎርጎርዮስ ነባቤ መለኮት። በኢትዮጵያ ቤተክርስቲያን ምን አጋጥሞን ነው ዊዝደም ወይንም ጥበብ አጥተው ዘር የሚቆጥሩ ጎጥ የሚቆጥሩ በገንዘብ የሚባሉ ጉቦ ሰጥተው የሚቀጠሩ ጉቦ ተቀብለው የሚቀጥሩ ዘር የሚቆጥሩ ካህናትን እንዴት አፈራን? ምን ሆነን ነው? መቼ ነው እንዲህ አይነት የውድቀት መንገድ የጀመርነው የሚለውን እንመርምር። ምክንያቱም አሁን ካለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰደድ፣ መጨፍጨፋችን፣ መገደላችን፣ መነወራችን ሁሉ እግዚአብሔር ስለጠላን ነው። እግዚአብሔር ጣልቶናል። ቤተ መቅደሱን ተጫውተንበታል። እያንዳንዳችን ቤተ መቅደስ ነን። እያንዳንዳችን ረክሰናል። ስለዚህ ካህኑ ርኩሰታችን የሚያጥብልን ወደ ከፍታችን የሚመልሰን ከክርስቶስ የሚያገናኘን ራሱ ጎጠኛ፣ ዘረኛ፣ ገንዘብ አሳዳጅ፣ ሐሜተኛ የንስሐ ልጆቹን ኃጢአት ለሌላ ሰው የሚነግር እንዳውም የፖለቲካ ስራ የደህንነት ስራ የሚሰራ ሰው ሁሉ የተገኘበት ሁኔታ ውስጥ የወደቅነው ከመቼ ወዲህ ነው? ይሄንን እየመረመርን መፍትሄ መፈለግ ነው። መሸሽ አንችልም። መንገዳችን ይሄ ብቻ ነው። ክህነት ነው መንገዳችን። ቅዱስ ኢራኒዮስ የሊዮን ቅዱስ ኢራኒዮስ በሁለተኛው መቶ ክፍለ ዘመን የነበረ ቅዱስ አባት ነው። ካህን ይላል፣ ካህን የሐዋርያትን እውነት የሚጠብቅ ዘበኛ ነው። የሐዋርያትን የእውነት መንገድ የሚጠብቅ በዛ መንገድ ላይ ምዕመናን እንዲሄዱ የሚያደርግ ዓለም ሁሉ ያንን መንገድ እንዲያይ የሚያመቻች የእውነት ጠባቂ ነው ካህን ይላል። ምክንያቱም ማን ነው ካህኑን የሾመው ብንል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱ ሐዋርያት ላይ እጁን ጭኖ ሾማቸው። እነሱ እነ ማርቆስ መጥተው ደግሞ ወደ እነሱ አትናቴዎስ አሁን ወዳለው ብፁዕ ቅዱስ አቡነ ማትያስ እዛ ስር ያሉ ካህናት እኛ አጥቢያ ያለው ዲያቆን ከጌታችን ከመድኃኒታችን የተገኘ ክህነት ነው የያዙት እንደየደረጃቸው እንደተሰጣቸው ስልጣን መጠን። ስለዚህ ነው ሊዮኑ ኢራኒዮስ የካህን
ክህነት የቀደምት ሐዋርያት ትምህርትና ሕይወት መጠበቅ ጠባቂዎች ናቸው። አሁን ቅድም ስንነሳ ኤጲስቆጶስ ባለበት ቤተክርስቲያን አለች። ኤጲስቆጶስ ቤተክርስቲያን ውስጥ ነው፣ ቤተክርስቲያን ኤጲስቆጶስ ውስጥ ናት ብለን አያይዘን ማህበሩ እንዴት በክርስቶስ ራስነት አንድ እንደሚሆን አንስተናል። ይሄንን ታዲያ ኢራኒዮስ ምን ይላል? ቤተክርስቲያን ባለችበት ይላል። እንግዲህ ካህን ባለበት ማለት ነው። ልብ በሉ። ቤተክርስቲያን ባለችበት እግዚአብሔር መንፈስ ቅዱስ አለ። ቤተክርስቲያን ባለችበት እግዚአብሔር መንፈስ ቅዱስ አለ። ቤተክርስቲያን የት ነው ያለችው? እውነተኛ ካህናት ባሉበት ነው ያለችው። እውነተኛ ኤጲስቆጶስ ባለበት ነው ያለው እንጂ የሆነ የዘር ጳጳስ፣ የጎሳ ፖለቲካ ጳጳስ ባለበት ቤተክርስቲያን የለችም። ቤተክርስቲያን ያለችው በጥምቀቱ ጸንቶ ከዘረኝነት፣ ከቡድነኝነት፣ ከጎጠኝነት፣ ከገንዘብ ፍቅር፣ ከዝሙት፣ ከከፋፋይነት ርቆ በክርስቶስ የወይን ግንድንላ ልጆቹን ለመጠበቅ ራሱን በክርስቶስ ላይ የተጣበቀ የክርስቶስ ዘርነቱን እንጂ ሌላ ዘር የማያውቅና የካደ ሰው ባለበት ነው ካህን አለ የሚባለው። ካህን የሚባለው እሱ ያን አንድ ዘር ነው የሚጠብቀው። በዚያ መንፈስ ቅዱስ አለ ይላል። እንደዛ ያልሆነ ካህን ላይ መንፈስ ቅዱስ አለ አይልም። ለምን? ከክርስቶስ ወይን ግንድን ላይ ተቆርጦ ወይ ገንዘብ ወይ ፍትወታት ወይ የዘሩ ወይ የፖለቲካ አባል እንጂ የክርስቶስ ወይን ግንድን ላይ የተጣበቀ አይደለም። የተጣበቀ ከሆነ እንደ ክርስቶስ ነው የሚያስበው፣ እንደ ክርስቶስ ነው የሚያገለግለው፣ እንደ ክርስቶስ ነው ራሱን አሳልፎ ለልጆቹ የሚሰጠው። ክህነት አይሸጥም፣ ክህነት አይገዛም። ከተካህነ በኋላ ቢዝነስ አያደርገው። ይሄን ካረገ መንፈስ ቅዱስ የለም። መንፈስ ቅዱስ ከሌለ አይፈታም፣ አያስርም። ካልፈታ፣ ካላሰረ፣ ካላቆረበ፣ ካላጠመቀ፣ ልጅነት ካላሰጠ ነፍሳችን እየገደለ ነው። ነፍሳችን እየገደለ ከሆነ ልክ ለአባ ለጽዮን የጸለዩለት ያን የሐሰት ካህን አልምረውም እንዳለ የማይማር ሰው፣ ምሕረት የማይገባው ሰው ቢጸለይለት እንኳን ነፍሱ እንዳልተፈጠረች ይሁን እንጂ አልምረውም ብሎ ክርስቶስ በዛ የሐሰት ካህን አንጻር እንዳስተማረ ለሲኦል የተገቡ ሰዎች ዙሪያ እያጨበጨበ ልንድን አንችልም። ማን እንደተገባ ባናውቅም፣ ማን እንደሚድን ባናውቅም፣ ነገር ግን በተጻፈው ቀኖና ሕግና ግልጽ በሆኑ እነዚህ ቅዱሳን የቀደሙ አባቶች በነገሩን ሚዛን መሰረት ካህናቶቻችንን በትክክል ማወቅ አለብን። ቅዱስ ቄርሎስ ዘኢየሩሳሌም በአራተኛው መቶ ክፍለ ዘመን የነበረ ነው። አንድ ካህን ይላል፣ አንድ ካህን ትምህርትንም መልእክትንም ሲያስተላልፍ ከራሱ አያስተላልፍም። ክህነት የካህን አንደበት የእግዚአብሔርን ዶክትሪን ወይንም አስተምሮ ወይንም ዶግማ የሚናገር ነው፣ ከራሱ አይናገርም። ቅዱስ ቄርሎስ ዘኢየሩሳሌም አሁን ዘመኑ የወደደው ንጉሥ የወደደውን ዘመን የወለደውን እንዲሉ ስራ የሚቀጥረውን ወንበዴ ሁሉ ቅኔ ይቀኝለታል፣ ያወድሰዋል፣ ካባ ይሸልመዋል፣ ወርቅ ይሰጠዋል። ልጆቹን ቢገልበት እንኳ ያወድሰዋል። ክርስቶስ ደግሞ ነፍሰ ገዳዮችን እንኳን ግድያ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ የሚሸልሙትን ሰዎች አባት ማለት ይገባል ወይ ብለን መጠየቅ አለብን። እኔ አይደለሁም ያልኩት። ምክንያቱም አንድ ካህን ጥበቡ የራሱ ሳይሆን የክርስቶስ የእግዚአብሔር ነው። ከዛ ወስዶ ነው የሚናገረውም ለመኖር የሚጋደለውም። ቅዱስ አትናቴዎስ፣ ታላቁ ቅዱስ አትናቴዎስ ዘእስክንድርያ የካህናት አገልግሎት ይላል፣ አገልግሎታቸው የቅዱሳን ሐዋርያት አገልግሎት ነው።
የእነሱን እምነት መጠበቅ ነው። ለሰራፒዮን በጻፉ ደብዳቤ ላይ ነው ቅዱስ አትናቴዎስ የካህናት አገልግሎት የቅዱሳን ሐዋርያትን አገልግሎት እና እምነት መጠበቅ ነው ይላል። ሐዋርያት አባቶቻችን ሁሉም ከኢየሩሳሌም በጌታ ዙሪያ ተሰብስበው ከተማሩ መንፈስ ቅዱስን ከተቀበሉ ስልጣነ ክህነት ካገኙ በኋላ ሁሉም በሰማዕትነት ነው ያለፉት። ሁሉም ግን በጎጣቸው በሰፈራቸው በሚያውቁት ቋንቋ ውስጥ አይደለም ያለፉት። ከቅዱስ ያዕቆብ በስተቀር ሁሉም በማያውቁት ሕዝብ መሃል አባት ሆነው ብርሃን ሆነው ሰማዕትነት ተቀብለው መስክረው ነው ያለፉት። አሁን የተቸገርነው በኮታ ንጹህ ኦሮሞ፣ ንጹህ አማራ፣ ንጹህ ትግሬ፣ ንጹህ ምናምን ተባለ የሚሾም ሲኖዶስ ኢትዮጵያ ውስጥ መፈጠሩ ነው። የሐዋርያትን እምነት እየጠበቅን ነው ወይ? ኢትዮጵያ ውስጥ እንኳን ተዞሮ እንዳያስተምር በቋንቋ ሰበብ በጎጥ እንሾማለን። ይባስ ብለን ከተወገዝንም በኋላ ውግዘት ተረማምደን አሁንም ጳጳስንም ብለን እንደ መንበረ ሰላማ ጉባኤ እናደርጋለን። እነሱን ለማውገዝ የሚሳሳ ፓትርያርክ አለን እና አለን። ቤተክርስቲያናችን ምን ላይ ደረጃ ነው የምትገኘው? እንዴት ነው ይህን የምንታከመው? ሐዋርያቱ የሐዋርያት ማህበር አባላት ሆነን የምንጸናው የቱ ጋር ነክተን ብናክመው ነው? ይህን በሽታችንን ማንስ ያክመን? የምዕመናን የወጣቶች ድርሻስ ምንድን ነው? የሊቃውንትና የገዳማውያን ድርሻስ ምንድን ነው? ከዚህ በሽታና ቁስል ነፃ የሆኑ ካህናትና ጳጳሳት መነኮሳት ካሉ ምን ማድረግ ይጠበቅባቸዋል እያል መጨቃጨቅ፣ መነጋገር፣ ማስታወስ የነፍሳችን ጉዳይ ስለሆነ ጨክነን መነጋገር አለብን። ይሄ ይሉኝታ ዲፕሎማሲ አይደለም፣ የነፍስ ጉዳይ ነው። ማክበር፣ አባት ማክበር፣ አለማክበር እያልን የምናልፈው አይደለም። አይሆንም። በማክበርና በመከባበር መደበቅ አንችልም። ክህነትን በሚመለከት መጨነቅ፣ መፍራት አለብን። መጨካከንና መነጋገር አለብን። ተያይዘን እንዳንጠፋ መነጋገር አለብን። ቅዱስ ጀስቲን ማርታይር ሰማዕቱ ቅዱስ ጀስቲን በ150 ዓመተ ምህረት የኖረ ነው። ተመልከቱ እንግዲህ ይሄ ኑፋቄው ምኑ ሳይኖር እሱ ስለ ክህነት ምን ይላል? ካህን በጸሎት ላይ የተሾመ ነው፣ በቅዳሴ ላይ የተሾመ ነው። ምዕመናን አሜን ሲሉ አንደበቱ እሱ ምርቃቱና ቡራኬው ሲወጣ እኛ ምዕመናን አሜን ስንል ያ አሜን በክርስቶስ መንበር ፊት እንዲቀርብ የሚያደርግ የጸሎት ተሿሚ ነው ይላል። የምስጋና አሳራጊ ነው። እንደየ ምዕመኑ የእምነት ጽናት ማስተዋል የካህኑ ጸጋ ደረጃ የምዕመናን ጸሎት፣ ፍላጎት፣ ምልጃ ሁሉ በካህኑ ያርጋል ይላል። ቅዱስ ቄርሎስ ኢየሩሳሌምም እንደዚህ ይላል። ከዚህ ጋር የሚመሳሰል ነገር ይላል። ካህን መንፈስ ቅዱስን በምዕመናንና በሕዝቡ መሃል ስራ እንዲሰራ የሚያነሳሳ፣ የሚጠራ፣ የሚቀሰቅስ ህብስቱን ወደ ክርስቶስ አካልነት እንዲቀይር የሚያረግ ነው ይላል ካህን። ክህነት ቀልድ አይደለም። ለስራ የምንማረው አይደለም። ለእንጀራ የምንገዛው በመግዛት የምንሾመው አይደለም። እንጀራ ለማግኘት ብለን ከኢትዮጵያ ወጥተን ውጭ ሀገር ድረስ ከተሰደን በኋላ ምዕመናንን ለማስመረር ለመከፋፈል የሚጠቀሙ ሰዎች ስላጋጠሙ እህቶቻችንን ደፍረው
እኔ ብቻ አይደለም የደፈርኩት ብለው የርኩሰት ማህበር ለማቋቋም የሚጋደሉ ሰዎች አሉ። ለምን? ከላይ ያለው በትክክል በቀኖና ማኖር ስላልቻለ ድፍረት ተለመደ። ያን ህብስት ወደ አምላክ አካል የሚቀይረውን ያን ታላቅ ስልጣን በእንደዚህ አይነት የጥቅም ፍላጎት የመጠቀም ፍላጎት ያረክሰዋል፣ ያበላሸዋል። ምዕመናንን ያስለቅሳል። በጎጥ ይከፋፍልና ያጣላቸዋል። ለስልጣን ለገንዘብ ሲል በየአጥቢያው ለሚጎረጉሩት ሙዳይ ሲሉ ምዕመናንን በቦታና በቋንቋ ይካፈሉታል። በቅርብ አንድ አባት አንደኛውን አንተ እንዳውም እንዲህ ነህ ብለው ጎሳውን ወይንም የተወለደበትን ሀገር ተናግሮ እንዳሳዘነ ሰምቻለሁ። የተጠመቀን ሰው በቦታ መጥራት ምንኛ ነውር ነው። ሰውየው ቦታው አይደለም፣ ሰውየው ከክርስቶስ መወለዱ ነው ዋናው ቤተክርስቲያን ስናገኘው። ስለዚህ ይህም በሚመለከት ጥንቃቄን ሲያስተምር ቅዱስ ጎርጎርዮስ ነባቤ መለኮት እረኛው ይላል፣ ካህኑን ማለት ነው። እረኛው ዝግተኛ መሆን አለበት። የማያስደነግጥ፣ የሚያስበረግግ፣ ትዕግስተኛ፣ ትሁት፣ መንጎቹን በዝግታ የሚመራ እና ምሳሌ የሚሆን መሆን አለበት። እንኳን ልንደፍረው፣ እንኳን ልናማው፣ እንኳን ልንሰድበው ምልክት ከሱ ላይ የምንፈልገው ምልክት ሁሉ ወደ ክርስቶስ የሚያመለክት ሆኖ መገኘት አለበት። አሁን እኛ ግን ምን ሆንን? የምናውቀውን እህቶች ደፍሮ በሚዲያ ተነግሮ እኔ ብቻ አይደለሁም። ለምንድን ነው እኔ እንትን ስለሆንኩ ነው ኦሮሞ ስለሆንኩ ነው እንደ ቄስ ደበበ ማለት ነው። ወይም ስሙን ጠራው እግዚአብሔር ወንድማችንን አባታችን እንዳንለው አሁን ወንድማችን ነው። ነፍሱን ይማራት ከትዕቢቱ መልሶ በመነት እንዲጸና እሱም ብቻ በሱ አንጻር ያላችሁ ሰዎች በጵስናም ሁኑ በክህነት በምንኩስናም ስር ተደመቁ። በዚህ ሁኔታ ያላችሁ ሰዎች አባ ለትጹን እንደጸለየለት አይነት ሰው ናችሁና በሕይወት እያላችሁ ንስሐ ግቡ፣ በክህነት አትጫወቱ። ቅድስት ንጽሕት የሆነችዋን ኦርቶዶክሳዊት ቤተክርስቲያን ከውስጥ አታፍርሷት፣ በተለይ ክህነትን በማበላሸት። ቀሌሜንጦስ አሌክሳንድሪያ በሁለተኛው መቶ ክፍለ ዘመን የኖረ ነው። እሱም ስለ ክህነት አብዝቶ ጽፏል። ካህን አባት ነው ይላል። ካህን በወንጌል በኩል ልጆችን የወለደ የልጆቹ አባት ነው። ወንጌል የክርስቶስ ነው። የወለደው በትምህርትና በክህነት በማጥመቅ በማቁረብ ነው። በሜሮን በማተም ነው። የነዛ ልጆች አባት ነው። ስለዚህ ልጆቹን ጠብቆ ታድጎ ለወግ ለማዕረግ በስጋ እንደምናደርገው ለመንግስተ ሰማያት ማድረስ አለበት ካህን ይላል ቀሌሜንጦስ አሌክሳንድሪያ ማለት ነው። አምብሮስ ደግሞ ቅዱስ አምብሮስ የሚላኑ ምን ይላል? አንድ ካህን እረኛ ነው። እረኛ ደግሞ በጎቹ በስማቸው ማወቅ አለበት። የኢትዮጵያ ካህናት ታውቃላችሁ፣ ስንት መቶ ልጅ እያላቸው ስማችንን በስማችን ተክለ ሥላሴ፣ ወለተ ማርያም፣ ወለተ ምድን። በዚህ መሰረት ነው ይህን ትውፊት የያዙት የኛ አባቶች ካህናት። ይሄን ነው እያጠፉብን ያሉት። ይሄንን የነበረንን ትልቅ ጸጋ ምንደኞች ክህነትንም እየሸጡ እየገዙ በቡድንና በዘር እያደራጁ የዘር ቤተክርስቲያን እየከፈቱ የትግሬ፣ አማራ፣ የኦሮሞ፣ የጎንደሬዎች፣ ምናምኖች፣ የሸዌዎች እያሉ ይሄንን እረኝነት ነው እያጠፉብን ያሉት ከውስጥ ፖለቲካውን ተከትለው። ይሄን ማነሳው እኔ ይሄን ነገር ዝም ብለን ቆመን በማየት እንሞታለን እንጂ አናተርፍም። በማክበር በመከባበር ስም በማስመሰል ይሄን ነገር ዝም ብለን የራሳችንን ሞት ማመቻቸት ስለሌለብን ስለ ክህነት፣ ስለ ክብሩ፣ ስለ አጠባበቁ ሁሉም ሰው መነጋገር ያስፈልጋል። በፍጹም ዝምታ አይቻልም። በዚህ ጉዳይ ዝም በሉ እያሉ በጥፋታቸው መቀጠል፣ በግላቸው አይሞቱም። ሁላችንም ይዘው ነው የሚጠፉት። ቤተክርስቲያን ነው የሚያጠፋት። ቅዱስ ዮሐንስ አፈወርቅ ካህን ፍጹም
ንጹህ መሆን አለበት ይላል። እንደ መልአክ ሆኖ ቆሞ መታየት አለበት። እንደ መልአክ ቆሞ መታየት አለበት። ቅዱስ ዮሐንስ አፈወርቅ ካህን እንደ መልአክ ነው መታየት ያለበት። ለዚህ እኮ ነው በእኛ ቀኖና አይታችሁ እንደሆነ ስርዓተ ቤተክርስቲያን መጽሐፎች ስትመለከቱ ካህን በፍትሐ ነገሥቱ መንገድ ላይ ከበላ ይሻር ይላል፣ ገበያ ላይ ከበላ ይሻር ይላል፣ የያዘው ከዘራ ላይ ብረት ቢኖር ይሻር፣ ሰው ከመታ ይሻር። እንደ መልአክ ሊያደርገው ነው የሚሰራው፣ ቀኖና ይሰራለት። አሁን እኮ ሰው የሚደበድብ፣ ፍርድ ቤት የሚውል፣ የሚሰርቅ፣ በገንዘብ ቅያሪ ጠይቆ ራሱን ሀብታም ለማድረግ የሚሰራ ይሄን ሁሉ እኮ ነው መምህር፣ ቄስ፣ አባ ምናምን የምንለው እኮ የለም እኮ ኦርቶዶክሳዊ አይደለም እኮ ይሄ አይደለም። ይህንኑ ቅዱስ ባስልዮስ ታላቁ ቅዱስ ባስልዮስ እንትን ሲል ሲያጠናክር ምን ይላል? ካህን በጥበብ በእውቀት ምሳሌ መሆን አለበት። ራስን በመግዛትና በንጽህናም ለምዕመኑ ምሳሌ መሆን አለበት። በእውቀት በጥበብ ራስን በመግዛት እና በንጽህና የምዕመናን ምሳሌ መሆን አለበት። ከቅዱስ ዮሐንስ አፈወርቅ እንደ መልአክ መቆም አለበት ከሚል መልእክት ጋር አንድ አይነት ነው። በዚህ ላይ ቅዱሳኑ ሁሉ ይስማማሉ። ቅዱስ ጎርጎርዮስ ዘእንዚናዙ የካህን ሕይወት ይላል ከፀሐይ የበለጠ ማብራት አለበት፣ ማብለጭ አለበት ይላል የካህን ሕይወት። አሁን እኮ በጥምጥምና በቀሚስ ካልሆነ እሱን አውልቀው ሲሄዱ ሁላችን የምንሰራው እየሰሩ ብዙዎቹ ተቸግረዋል። አሁንማ ዘይት እየሸጡ ጸበል ነው ከኢየሩሳሌም ነው ያመጣሁት እያሉ ምዕመኑን በጥንቆላ በምን የሚያጠፉ አሉ። እንደ ፀሐይ የሚያበራ መሆን አለበት ይላል። የሚያታልል ብጥ ማለት አይደል። ለሌላው ለክህነት የተሰጠው ለካህናት የተሰጠውና እኛ እያፈረስን ያለነው ደግሞ ማስተራረቅና ማቀራረብ ነው። ቅዱስ ኤፍሬም ሶርያዊ ካህን በእግዚአብሔርና በሰው መሃል ቆሞ የሚያስታርቅ ነው። ጸሎት በማሳረግ መስዋዕት በማቅረብ ልክ ሙሴ ሕዝብህን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ እንዳለ ካህንም ቆሞ ከእግዚአብሔር ጋር ስለ ልጆቹ የሚከራከር ነው። አሁን ግን የሚካፈሉን አሁን ሎንደን ማርያም እንዳደረጉት እነሱ ተጣልተው ምዕመኑን አጣልተው ለሁለት ከፍለው ተራ በተራ በአንድ ቤተክርስቲያን ይቀድሳሉ። ይህንን ቀስ ብለን እንከተላለን። ካህን በሕዝብና በእግዚአብሔር መሃል ሆኖ ሰውና እግዚአብሔር እንኳን ያስታርቃል። ሰውና ሰውን ማስታረቅ ለሱ ቀላል ነው። ምክንያቱም በክርስቶስ የወይን ግንድ ላይ ቅርንጫፎቹን መሰብሰብ አለበት እንጂ ተካፍሎ ከተካፈሉ በኋላ መቀደስ ትርጉሙ ምኑን ነው የሚቀድሰው? ከከፈለ በኋላ ምኑን ነው የሚቀድሰው? የመጨረሻ ነውረኞች ሆነናል። የመጨረሻ ነውረኞች፣ ምንም ኦርቶዶክሳዊ ጠብታና ሽታ የሌለን ሰዎች ሆነናል። ከእግዚአብሔር ጋር እንደሚያስታርቀው ሁሉ ደግሞ ሰውንም ያስታርቃል ይላል ቅዱስ ቄርሎስ እስክንድሪያ። ሰዎችን እርስ በርሳቸው፣ ሰዎችን ከክርስቶስ፣ ሰዎችን ዓለምን እንዲቀድሱና ዓለምን የራሳቸው ገንዘብ እንዲያደርጉ የሚያበቁ ናቸው ይላል ካህናት እንጂ እንዳሁኑ ሴኩላሩ ሲመጣ ሴኩላር፣ ዘረኛ ሲመጣ ዘረኛ፣ ደርግ ሲመጣ ኮሚኒስት፣ ነፃ አውጪ ሲመጣ ነፃ አውጪ፣ እንደዚህ የሆነ የሚኖር ጳጳስ፣ እንደዚህ የሆነ የሚኖር ቄስ፣ እንደዚህ የሚኖር ዲያቆን፣ እንደዚህ የሆነ የሚኖር የጥምቀት ልጅ ውስጥ ነው ያለ ነው። ምንድን ነው እንዲህ ያደረገን የሚለውን ጥያቄ ጠይቀን መመራመር አለብን ወንድሞች። ዝም ማለት አያድነንም፣ መቅለስለስ አያድነንም። ይሄ ብልግና አይደለም። ይሄ ትትና ማጣት አይደለም። ይሄ ትምክህት ትዕቢት አይደለም። ይሄ ስለ መዳን የምንናገረው ነገር። አባቶቻችን ቀደምት አባቶቻችን በመንፈስ ቅዱስ የተጥለቀለቁ እግዚአብሔር የመሰከረላቸው እንኳን ሲበላቸው ይህ
ክርስቶስ የምሰጠው ንጹሕ ስንዴ ነው ብለው ራሳቸውን የሰጡና አግናጤዎስ የነገሩን ያስተማሩንና የኖሩትን ህይወት ነው እየተናገርን ያለው። ተረት ተረት አይደለም። በደም የተመሰከረለት በህይወት የተኖረለት ነው ክህነት። ቅዱስ ዮሐንስ አፈወርቅ ምን ይላል? ካህን እጁን ለጸሎት ሲያነሳ በቤተ መቅደስ ውስጥ ዓለምን አንስቶ እያስባረከ ነው ይላል። ዓለምን አንስቶ ለማስባረክ የተባረከ እጅ ያስፈልጋል። የተባረከ ሰውነት፣ የተባረከ ህሊና ያስፈልጋል። ዘረኛ ዓለምን አያስባርክም። አመንዝራ ዓለምን አያስባርክም። ገንዘብ አሳዳጅ ዓለምን አያስባርክም። የፖለቲካ ባሪያ ዓለምን አያስባርክም። ሁለተኛ ጢሞቴዎስ ሲተረጉም ነው ቅዱስ ዮሐንስ አፈወርቅ ያለው ካህን እጁን ለጸሎቱ ሲያነሳ መላውን ዓለም አንስቶ ለቡራኬ በእግዚአብሔር ፊት ያቀርባል። ተመልከቱ። እናጠቃለውና ካህን አንደኛ የክርስቶስ ምሳሌ ነው፣ ምልክት ነው። ራሱ ክርስቶስን የሚያመጣ ነው። እኛ ፊት ሲቆም ያመጣዋል ጌታችንን። ጌታችን እዛ ይገኛል። የነፍስ ሐኪም ነው። የሐዋርያትን እውነት የሚጠብቅ መምህር ነው። ቀዳሽና የቅዳሴ መሪ ነው። እረኛና መንፈሳዊ አባት ነው። ታራሚ ህይወት በመኖር የቅድስና ምሳሌ ነው። አማላጅና ዓለምን አስባራኪ ነው ካህን። ከዚህ ውጪ መንገድ የለም ለመዳን። ለኦርቶዶክሳውያን ይህን እናውቃለን። አሁን ግን እሱ እየጠፋብን ነው። መጫወቻ ሆነናል። እየታረድን ህንፃ የሚመርቁ አራጃችንን የሚሸልሙ ሰዎች በዝተዋል። እረኝነታቸውን እየረሱ ሁላችንም ከማስባረክ አራጁን ተው ብለው ከመገሰጽና ማውገዝ ቢያቀታቸው ዝም ከማለት ከዛ አልፎ የሚሸልሙ ሰዎች ተፈጥሮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን የምትላቸው ቅድም ከላይ ያልናቸውን መስፈርቶች የሚያሟሉ ናቸው። አንደኛ በጋብቻቸው የጸኑ ንጹህ ጋብቻ ከሆነ ቄስ ከሆነ መነኩሴ ካልሆነ ዝቅተኛ ሱሰኛነት፣ ጠጪነት፣ ይሄ ሁሉ የራቀ ከአመፅ የራቀ አመፅን የሚጠላ አመፀኞችን የሚያርም የሚያርቅና ሰላምን የሚያሰፍን እንጂ ጎራ ለይቶ የሚያደባድብ ጭራሽ ቤተ መቅደስ ተካፍሎ የሚቀድስ አይደለም ካህን። እሱ ክህነቱ ጠፍቷል። ካህን ታማኝ፣ ከሌብነትና ከፍቅረ ነዋይ የራቀ የማይታማ፣ በማጭበርበርና በመካሰስ በመክሰስ የማይታወቅ መሆን አለበት። አሁን በእኛ ዘመን እንደምናየው በዘመድ አዝማድ ተከቦ ሌላውን በማግለል እንደ ጎጆ ኢንዱስትሪ ቤተክርስቲያን የገንዘብ ምንጭ የማያደርግ መሆን አለበት። በሚኖርበት ማህበረሰብ ውስጥ ፈጽሞ ስሙ በክፋት መነሳት የለበትም። አንደኛ ጢሞቴዎስም ቲቶም ላይ ቅዱስ ጳውሎስ ይህን በሰፊው ጽፏል። ሁለተኛ የቤተሰብና የትዳር መለኪያዎች አሉት። አንደኛ ቅስና የሚገኘው በንጽህና በድንግልና ቆይቶ በዲቁና ውስጥ ከዛ አግብተው ነው የሚሾሙት፣ ወይንም በፍጹም ምንኩስና ውስጥ ሆነው ነው ቅስና የሚቀበሉት። በዛው ምንኩስና ይቀጥላሉ። ያገቡትም በዛው ጋብቻ ከቅስና ከተቀበሉ ይቀጥላሉ እንጂ መፍታት ማግባት አይችሉም። ከሞተችበትም ማግባት አይችልም። ወደ ምንኩስና ነው መሄድ ያለበት። ቀኖና እንደሱ ይሰራል። ጋብቻው መፈጸም ያለበት እጅ ከመጫኑ በፊት ነው። በጋብቻ ውስጥ ነው የሚጫንለት። የምንኩስና ቆቡም እንደዚሁ ነው። ቆቡን ተቀብሎ ቅስናውን ያገኛል። በቅስና ኖሮ ሚስቱ ሞታበት ደግሞ ወደ ምንኩስና ሊሄድና ቆቡን ሊያደርግ ይችላል። ጋብቻው አንድ ብቻ ነው።
ገዳማውያን ወይንም መነኮሳት ካህናት አኗኗራቸው ከመነኮሳት ከቀደሙት ከነ አባ እንጦንስ በዛ ምሳሌ ነው። እሱ ምሳሌ እንደዛ መሆን ቢሳናቸው እንኳን እሱን ለመሆን በታራሚነት እየተጋደሉ የሚኖሩ እንጂ ሽቶ እየተቀቡ ልብስ እየቀያየሩ ደናግልን እያባበሉ እየሳቡና እያሳቱ የሚኖሩ የከተማ ቅምጥሎች አይደሉም ካህናት፣ እንኳን መነኮሳት ማለት ነው። በልክ የሚለብሱ በልክ የሚኖሩ ቤተ መቅደስ ሲገቡ ለዛ ለክብሩ ወርቅ ነው የሚለብሱት። ሶስተኛ ካህን የግድ መንፈሳዊ ስነስርዓትና ቅዳሴ ውስጥ መኖር አለበት። ግጻዌ አላት ቤተክርስቲያን፣ ቀኖና አላት። በዛ መሰረት የጸሎት ስርዓት አላት። ያን የጸሎት ዑደት የጾም ስርዓት ሁሉ መፈጸም አለበት። ቅዳሴ መቀደስ አለበት። በቅዳሴ ውስጥ የሚተላለፉትን መልእክታት አብራርቶ አስተምሮ በህይወትም ኖሮ ማሳየት አለበት። ወርቅ የሚወዱ ይነቀሉ ብሎ ቀድሶ ራሱ ወርቅ የሚዘርፍ ወይንም ካርቦን ገልብጦ ሪሲት የሚጽፍ ከሆነ ወርቅ የሚወዱ ይነቀሉ ለምን ይላል? ቅዳሴውን አያምንበትም ማለት ነው። ስራ ነው፣ ሙያ ነው ለሱ ማለት ነው። ቅዳሴ በቃሉ አጥንቶታል፣ አያምንበትም። ሁላችንም ምዕመናንም እርገት ሲወርድ የምንለው አለ አይደለም? ቅዱስ 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 ስሉስ ዘኢይትነገር ሀበኒ ከመንሳ ዘንተ ሥጋ ወደ መዘንበለ ኩነኔ ሀበኒ ግበር ፍሬ ዘያሰምረከ ዋስተሪ በስብሐቲከ። አዎ ይሄንን ስጋህና ደምህን እንዳይፈርድብኝ ለህይወት ስጠኝ፣ አንተን የሚያስደስት ፍሬ አፈራ ዘንድ ለአንተ እኖርልህ ዘንድ አባት ብዬ እጠራ መንግስትን እጠራ ዘንድ አባ ካልኩ ልጅህ ነኝ ማለት ነውና አንተን መስዬ እንድታይ ማለት እኮ ነው። እስማ እያለ አንተ እንላለን። ከዛ ቀጥለን ይሄን ቃል ኪዳን ለመኖር ነው መጋደል ያለብን። እንኳን ካህኑ እኛም ራሳችን የጥምቀት ልጆች እዚህ ጋር የሆነ ነገር ቀድሰን የቅዳሴ ተቃራኒ መኖር፣ ይሄ እኮ ፍረድብኝ ብሎ እንደመጣራት እኮ ነው። አጥፋኝ እንደማለት ነው። ሲኦል ክተተኝ እንደማለት ነው። ጠርቶ ተቃራኒ መስራት፣ እግዚአብሔርን ጠርቶ በሰዓታት ሌሊቱን ሙሉ ነይ ነይ ብሎ እመቤታችን ጠርቶ በማግስቱ ዘር መቁጠር። የአምላክን እናት የጠራ ነው እኮ አምላክ ሰው ሆነ ስንል እኛ አምላክ ልንሆን እየተጋደልን ነው እያልን እኛ ወደ መንደር እንዴት ልንመለስ እንችላለን? ተቃርኖውን አስቡት። ውሸት እኮ ነው። ሃይማኖት የለንም እኮ። ዝም ብላችሁ ስታዩ ከህይወት አንጻር ኦርቶዶክሳውያን እኮ ጠፍተናል። መንፈሳዊነቱ የለም እኮ። እንግዲህ ካህን ቀዳሽ ከሆነ ቅዳሴውን ይኖረዋል፣ አርአያ ይሆናል፣ ሌሎቹን ይቀድሳል። ከቀደሰ በኋላ መዋሸት፣ መስረቅ፣ ቡድን መስራት፣ ወርቅ ማሳደድ፣ ሐሜተኛ መሆን፣ ስስታም መሆን፣ ሆዳም መሆን፣ ይሄ ሁሉ አሰናካይ ነው። ከዛ በኋላ ምዕመኑ ለካ የሚቀድስ ሰው እንዲህ ካደረገ እኔ ያስቀደስኩትም እንዲህ ባደርግ ችግር የለም የሚል አሁንም የምንኖረውን ታቦት ጃን ሜዳ አድርሶ ወደ ጭራ ቤት መሄድ፣ አንድ ቀን ዘምሮ ሌላውን ዓመቱን ሙሉ ዝሙት ቤት ማደር፣ ይሄን ሁሉ የምንማረው የሚመሩን እረኞች ምሳሌ መሆን ስላቃታቸው ነው።